ተመልካቾቻችን እንደምን አላችሁ? አዲስ ሚዲያ ኔትወርክ ከአዲስ አበባ ውሃና ፍሳሽ ባለስልጣን ጋር በመተባበር የሚያቀርቡላችሁ ሳምንታዊ ፕሮግራማችን ተጀምሯል። እንግዲህ በተለያዩ ጊዜያት የአዲስ አበባ ውሃና ፍሳሽ ባለስልጣን የሚጠቀምባቸውን የተለያዩ የፍሳሽ ማጣሪያዎች ወደ እናንተ ስናደርስ ነበረ። ዛሬ ደግሞ ሚኪሊላንድ ወይም ብርጭቆ ኮንዶሚኒየም አካባቢ የሚገኘውን ፍሳሽ ማጣሪያና ፉሪሃና አካባቢ የሚገኙ የተለያዩ ፍሳሽ ማጣሪያዎችን ነው የሚሆነው። ምን ይመስላል የማጣራት ሂደታቸው፣ በተጨማሪም መቼ ተገነቡ፣ በቀንስ ምን ያህል የማጣራት አቅም አላቸው የሚለውን አጠቃላይ ሀሳብ እያነሳን አብረናችሁ ቆይታ እናደርጋለን። እናንተም ይህንኑ ፕሮግራማችንን እየተከታተላችሁ አብራችሁን ትቆዩ ዘንድ በአክብሮት ጋብዛለሁ። ተመልካቾቻችን እንግዲህ ቀደም ሲል ሳነሳ እንደነበረው እዚህ ሚኪሊላንድ ወይም ብርጭቆ ኮንዶሚኒየም አካባቢ ነው የሚገኘው። እዚህ አካባቢ የሚገኘው የማጣሪያ ጣቢያ በቀን ምን ያህል ነው የማጣራት አቅሙ፣ በተጨማሪም መቼ ተገነባ፣ የማጣራት ሂደቱስ ምን ይመስላል የሚለውን እያነሳን ነው ቆይታ የምናደርገው። ውስጥ ባለሙያ እየጠበቀች ነው። አጠቃላይ የተለያዩ ሀሳቦችን እናነሳለን። ይህንን ቆይታ እየተከታተላችሁ አሁንም አብራችሁን ቆዩ፣ ተከተሉኝ። ሰላም፣ እንዴት ነሽ? ሰላም ነው። እንዴት ነው ስራ? ሁሉ ሰላም? እስቲ በቅድሚያ ስምሽን አስተዋውቂኝና የስራ ኃላፊነትሽን። እኔ ስሜ ዘውድ ነው የምባለው። የሚኪሊላንድ ማጣሪያ ጣቢያ ፍሳሽ ማጣሪያ ጣቢያ ሱፐርቫይዘር ነኝ። መልካም። እንግዲህ መነሻችንን ይህ ማጣሪያ ጣቢያ መቼ ተገነባ፣ በቀንስ ምን ያህል ያጣራል የሚለውን አንሺልኝ እስቲ። እሺ መልካም። ያው በተቋማችን ካሉ ማጣሪያ ጣቢያዎች አንዱ የሚኪሊላንድ ማጣሪያ ጣቢያ ነው። የተገነባው በ2001 ዓመተ ምህረት ነው። ያው ይሄ ማጣሪያ ጣቢያ የሚያጣራው ከሚኪሊላንድ 20/80 እና 40/60 ኮንዶሚኒየም የሚመጣው ፍሳሽ ያጣራል። ከኮንዶሚኒየሞች የሚመጣው ነው የሚያጣራው እና ከዛ አካባቢ ያሉ ዘመናዊ በመስመር የተገናኙ የሚጠቀሙ የመኖሪያ ቤቶች የሚመጣው ፍሳሽ ያጣራል። በቀን 2005 ሜትር ኪዩብ ነው የሚያጣራው። ይሄ የማጣራት ሂደቱ በባዮሎጂካል ሂደት ነው የሚያጣራው። ማለት ዌስት ስታቢላይዜሽን ፖንድ ይባላል። በባዮሎጂካል ሂደት አዲስ አበባ ዋና ፍሳሽ ውስጥ የተማከለና ያልተማከለ የሚባሉ ፍሳሽ ማጣሪያ አይነቶች እንዳሉ ሰምቻለሁ። ስለዚህ ይሄ ያልተማከሉ ላይ ይካተታል። እዚህ አካባቢ ላሉት ብቻ አገልግሎት ስለሚሰጥ ማለት ነው። መልካም። ስለዚህ አሁን አጠቃላይ ያለው የማጣራት ሂደት ምን ይመስላል የሚለውን እናነሳለን። መነሻችንን ከየት ነው የምናደርገው? መነሻችን ያው ፍሳሹ በመስመር የሚመጣ ፍሳሽ እዚህ ጋር ነው መጀመሪያ የሚገባው። ምንድነው የሚባለው? እዚህ ጋር ስክሪኒንግ ቻምፐር ነው የሚባለው። ስለዚህ ቀረብ ብለን እያየን ምንድነው የሚለውን እንመልከት። ያው ፍሳሹ በመስመር የመጣ ፍሳሽ መጀመሪያ እዚህ ጋር ነው የሚገባው። እዚህ ጋር ገብቶ ምን ይደረጋል? እዚህ ጋር ስክሪኒንግ ባር ይባላል፣ ስክሪን ቻምፐር ይባላል። እዚህ ጋር ጠጣር ነገሮች፣ ባዕድ ነገሮችን እዚህ ጋር ይቀሩና እንዳየሹ በስክሪን ባሩ። ከዛ እዚህ ጋር ደረቅ ቆሻሻዎችን ይዞ ባዕድ ቆሻሻዎችን ይዞ ከመጣ እዚህ ጋር ይቆያል። ወደ ፖንዶቹ እንዳይገባ እዚህ ጋር ጠጣር ነገሮችን እዚህ ጋር እንዲቀሩ ይደረጋል። እዚህ ጋር ሲቀሩ በየጊዜው ሰራተኞቹ የስላጅ አስወጋጅ ሰራተኞች እዚህ ጋር በየጊዜው በፎርካ የስራ መሳሪያ ተጠቅሞ አውጥቶ ወደ ገንዳ ያረጉታል ማለት ነው። ስለዚህ እዚህ ጋር የመጀመሪያ ደረጃ ነገሮችና ባዕድ ነገሮች እዚህ ጋር ቦታ ነው። መልካም። ስለዚህ ወዴት ነው የሚሄደው? ወደዚህ ፖንዶች አሉ እዚህ ጋር። ስለዚህ ወደዛው መሄድ እንችላለን። እሺ እሺ። አሁን ቀጣዩ ደረጃ ላይ ወደሚሸጋገርበት ቦታ ላይ ደርሰናል አይደለ? ከዛ ከመጀመሪያው ስቴጅ ቀጥሎ አሁን ምንድነው የሚባለው ቦታው የሚለውን አንሽልኝና ምንድነው የሚደረገው የሚለውንም ትንሽ ማብራሪያ ስጪ። ያው ቅድም እንዳየነው ፍሳሹ እዛ ስክሪኒንግ ተደርጎ ወደዚህ ሁለት በትይዩ የተሰሩ ሁለት ፖንዶች አሉ፣ አንድ አይነት ተግባር ያላቸው። እዚህ ጋር ያው ፖንዱ እዚህ ጋር ከሌሎቹ ጥልቀቱ በጣም ዲፕ ነው። ከ2 እስከ 5 ሜትር ወደ ውስጥ ተቆፍሮ ነው ያለው። ከስራ ሸዋለው ነው ምንም አይነት ነገር የለው። እንደዚህ እንደ ግድብ
አይነት ነው፣ ኩሬ ነው። ስለዚህ እዚህ ከቀድሙ ይመጣና በቱቦች አማካኝነት እዚህ ጋር ያርፋል ፍሳሹ ማለት ነው። ከዛ ምንድነው የሚሆነው? በተፈጥሯዊ ሂደት እዚህ ጋር አናሮቢክ ሪአክሽን ይፈጠራል። የኦርጋኒክ ሎዶቹ ይወገዳሉ። እዛ ተወግደው ከዛ በተጨማሪ ደግሞ እዚህ የሚሰሩ ስራዎችን ስላጅ አስወጋጆች ተንሳፋፊ የሆኑ ቆሻሻዎችን ስላጆችን ያስወግዳሉ። ይሄ የግድቡ ዳር ላይ ያሉ የአረም ስራ ይሰራል። ዛፎቹም በየጊዜው ተጨፍጭፎ ፖንዱ ንጹህ እንዲሆን ነው የሚደረገው። ስለዚህ በዚህ መንገድ ፕሮሰስ ይደረጋል። ቀጣይ ከዛ ወዴት ነው የሚሄደው? ቀጣይ 2 ኩሬዎች አሉ። ከዚህ ቀጥሎ ወደዛ ይገባሉ ማለት ነው። አሁን ያለነው የመጨረሻ የማጣራት ሂደት ነው። ያው 2 አንድ አይነት ተግባር ያላቸው ፖንዶች አሉ። እዚህም ጋር 2 ናቸው። 2 ፓራሌል የሆኑ አንድ አይነት ተግባር ያላቸው ናቸው። ፍሳሹ ወደ 2 ከባለፈው ከቀድመን ካየነው የሁለቱ ይሰጣል ማለት ነው። እዛ ሂደቱ ጨርሶ ይሄ ማቹሬሽን ፖንድ ይባላል። እዚህ ጋር የሚፈጸመው ተግባር ያው በሽታ አምጪ ተህዋሲያን ሙሉ ለሙሉ እዚህ ጋር ይሞታሉ። እዚህ ጋር ዲስኢንፌክት የሆነ ፍሳሽ ነው ወደታች የሚለቀቀውና ከ90 እስከ 99% ተጣርቶ ፍሳሽ ለህብረተሰቡ ጠንቅ ባልሆነ አግባብ ወደ ወንዝ ይፈሳል ማለት ነው። ያው ስለዚህ የመጨረሻው ደረጃ ስለሆነ ነው ሽታም የሌለው። ቀደም ሲል ያሉት ላይ የተወሰነ ሽታ አለ። አሁን እዚህ ጋር የሚወገደው ሁሉ ስለተወገደ በሽታ አምጪ ተዋሲያኖችም እዚህ ስለሞቱ ቀጥታ ወደ ወንዝ ይገናኛል ማለት ነው፣ ይለቃል ማለት ነው። ደግሞ ቅድም ደግሞ ያላየነው የፍሳሹ ማቆያ ታይም አለ። በእያንዳንዱ ፖንድ የሚቆይበት ቀናቶች አሉ። 3 ደረጃዎች አሉ። 3 ደረጃ ነው። የመጀመሪያው ላይ ከአንድ ቀን እስከ 5 ቀን ሊቆይ ይችላል። ሁለተኛው ደግሞ ከ5 እስከ 7 ብዙ ቀናቶች የሚቆየው እዚህ ጋር ነው። ብዙ ፕሮሰስም እዚህ ጋር ስለሆነ ጨርሶ ወደ ህብረተሰቡ የሚለቀቀውና ከ7 እስከ 21 ቀን ሪቴንሽን ታይም አለ። ለረጅም ቀን በደንብ እንትኑ ጨርሶ ሂደቱ ጨርሶ ወደ ወንዝ ይለቀቃል ማለት ነው። ያው እንዳየሽውም ይሄ ማጣሪያ ጣቢያው ውብ ነው። በጫካ የተሸፈነ ነፋሻማ አየር ነው። ለአካባቢ ነዋሪው ራሱ ያን ያህል የሚጎዳ እንትን የለውም። ያን ኮምፕሌንም የቀረበን የለም። እንዳየሽው ነፋሻማ ነው፣ በዛፍ የተሸፈነ ነውና ውብና ሳቢ ማጣሪያ ጣቢያ ነው። መልካም እንግዲህ ዘውድ እስካሁን ድረስ የተለያዩ ሂደቶችን ስታስቃኝ ነበረ። ለዚህም ከልብ ነው ማመሰግነው። እኔም አመሰግናለሁ። ተመልካቾቻችን እንግዲህ እስካሁን ድረስ ሚኪሊላንድ አካባቢ የሚገኘው የማጣሪያ ጣቢያ ተገኝተን ምን ይመስላል የማጣራት ሂደቱ የሚለውን ስናነሳ ቆይተናል። አሁን ደግሞ እዚህ ፉሪሃና ማጣሪያ ጣቢያ ተገኝቻለሁ። ምን ይመስላል፣ ምን አይነት ቴክኖሎጂ ይጠቀማል፣ ምን ያህልስ በቀን ያጣራል የሚለውን ሀሳብና ሌሎች ሀሳቦችን እያነሳን ነው አብረን ቆይታ የምናደርገው። ውስጥ ባለሙያ እየጠበቀኝ ነው። እንግዲህ የተለያዩ ነገሮችን ወደ እናንተ እናደርሳለን። እናንተ አሁንም ቆይታችሁን ከኛ ጋር አድርጉ። ተከተሉኝ። ሰላም፣ እንኳን ደህና ቆየ። ሰላም ነው? እንዴት ነው ስራ? በጣም ቆንጆ ነው፣ እግዚአብሔር ይመስገን። እሺ እንግዲህ ያው ዛሬ በተለይ ሃና ፉሪ ማጣሪያ ጣቢያና ሚኪሊላንድ አካባቢዎችን ልቃኝ ነው የተገኘሁት። የእናንተ ደግሞ ፉሪ ሃና ማጣሪያ ጣቢያ ነው የሚባለው አይደለ? ምን ይመስላል የማጣራት ሂደቱ የሚለውን አጠቃላይ እናነሳለን። ከዛ በፊት ግን ራስን ለተመልካቾች አስተዋውቅልኝ። ስሜ ጥላውን ይመር እባላለሁ። የስራ መደቤ የፍሳሽ ማጣሪያ ጣቢያዎች ፕላንት ኦፕሬተር ነኝ። መልካም እንግዲህ ያው የእናንተ ፍሳሽ ማጣሪያ ጣቢያ መቼ ተገነባ፣ ምን ያህል ፍሳሽስ በቀን ያጣራል ከሚለው ሀሳብ እንነሳ እስቲ። ማጣሪያ ጣቢያው የተገነባው በ2015 ነው። ስራው የጀመረው 2017 ላይ ነው። የቅርብ ጊዜ ነው ማለት ነው። ምንድነው በአዲስ አበባ ላይ 4 ካችመንቶች አሉት። 4 ካችመንት፣ እነዚህ ከ4 ካችመንት ውጭ ያሉት እነዚህ ደግሞ ፓኬጅ ማጣሪያ ጣቢያ፣ ያልተማከለ ማጣሪያ ጣቢያዎች ናቸው። ካልተማከለ ማጣሪያ ጣቢያዎች አንደኛው የሃና ፉሪ እዚህ የምትገኙት አንደኛው ማጣሪያ ጣቢያ ነው። በቀን ምን ያህል ያጣራል? አገልግሎትስ የሚሰጠው ለኮንዶሚኒየም
ለኮንዶሚኒየሙ ብቻ ነው እዚህ አካባቢ ለሚገኘው ነው ለአካባቢው ማህበረሰብም አገልግሎት ይሰጣል? ለጊዜው ለኮንዶሚኒየም ተብሎ ነው ግንባታው የተከናወነው። ፌዝ 1 ይሄ ተገንብቷል። ፌዝ 2 ወደፊት የሚሰራ ነው። የካፓሲቲው እስከ አሁን እያጣራ ያለው 1000 ሜትር ኩብ ነው። 1000 ሜትር ኩብ ፐር ዴይ ያጣራል። በቀጣይ ግን ፌዝ 2 ሲሰራ የአካባቢዎችን እንትን ማዕከል ያደረገ ተደርጎ ይታሰባል። መልካም። ምን አይነት ቴክኖሎጂ ነው የሚጠቀመው? ቀደም ሲል ሚኪሊላንድ ላይ በተፈጥሯዊ መንገድ ምንም ኬሚካልም መካኒካልም ነገሮች አይጠቀምም። ይሄኛውስ እንዴት ነው? ይሄም ከዛ የተለየ አይደለም። ይሄ እንደውም ትንሽ አፕግሬድ የሆነ ነው። ይሄ አናሮቢክ ኤቢአር ይባላል። ፕላስ ዌትላንድ ጨምሮ የያዘ ነውና ከሌሎቹ ማጣሪያ ጣቢያ በኮስትም ኤሌክትሮሜካኒካል እንትን ፊቲንግ የተደረገለት ስላልሆነ በጣም ኤፊሽንሲ የሆነ አሁን ካሉት እንትኖች በጊዜም በገንዘብም አነስ ባለ ጊዜ ላይ ጥሩ የፍሳሽ ማጣሪያ ጣቢያ ነው። እሺ፣ ስለዚህ አሁን ያለውን የማጣራት ሂደት ማየት እንችላለን ማለት ነው። በሚገባ ማየት እንችላለን። እሺ፣ ስለዚህ ወደዛው እንሂድ። ሰላም። እሺ፣ ሰላም። እንዴት ነህ? እግዚአብሔር ይመስገን። ስራ እንዴት ነው? ስራ ጥሩ ነው። እሺ፣ እንግዲህ ያው አጠቃላይ የማጣራት ሂደቱን ከማየታችን በፊት እስቲ ራስን አስተዋውቀኝ፣ ሙሉ ስምህንና የስራ ድርሻህን። ስሜ ታደሰ ሸቴ ይባላል። የፍሳሽ ማጣሪያ ጣቢያ ሱፐርቫይዘር። መልካም። እንግዲህ የፉሪሃና የፍሳሽ ማጣሪያ ምን አይነት ቴክኖሎጂ ይጠቀማል፣ መቼ ተመሰረተ የሚለውን ከአቶ ጥላውን ጋር ስናነሳ ነበር። ካንተ ጋር ደግሞ ሙሉ ሂደቱን ነው የምናነሳው አይደለ? የፍሳሽ ማጣሪያው የሚጀምረው ወይም መነሻው ከየት ነው? የፍሳሽ ማጣሪያ ጣቢያ የመጀመሪያ መነሻው እዚህ ጋር ነው። እዚህ ጋር ገቢ ይባላል። ያው ከዚህ ገቢያው አካባቢ ማጣራት እንጀምራለን። እዚህ ገቢያው አካባቢ ያላስፈላጊ ባዕድ ነገሮች እንደ ፌስታል፣ ጨርቃጨርቅ፣ ቆሻሻ ነገሮች እዚህ አካባቢ ከመጣ ደረቅ ቆሻሻ ይዞ ከመጣ ደረቅ ቆሻሻ ይዞ ከመጣ የመጀመሪያችን ስራን እዚህ ደረቅ ቆሻሻዎችን አውጥተን እዚህ አካባቢ ማጣራት ነው የምንጀምረው። ከዚህ በኋላ ደግሞ ቀጣይ ያለውን አሳሳይሽ። ስለዚህ ወደ ቀጣዩ ስቴፕ ማለፍ እንችላለን። መልካም። እሺ፣ ስለዚህ ይሄ ሌላኛው ሂደት ነው ማለት ነው። ሌላኛው ስቴፕ ላይ ደርሰናል። ሌላ ስቴፕ ይሄኛው ሁለተኛው ስቴፕ ነው። ዋናው እዚህ ጋር ያለው የማጣሪያ ጣቢያው ዋናው ኮር ስራ የሚሰራው እዚህ ጋር ነው። ዋናው ስራ ምክንያቱም እዚህ አካባቢ የተለያዩ ቆሻሾች ማለት ላስቲኮች፣ ሞዲፎች፣ ጨርቃ ጨርቆች የማይመጡ ነገር የለም። ስለዚህ ይሄ ስክሪን ስለሚገድባቸው እዚህ ስክሪን ላይ ሲመጡ በሙሉ በሰው ኃይል ይጸዳሉ። እዚህ ጋር ከተከማቹ በኋላ በሰው ኃይል ደግሞ ይወገዳሉ። ስለዚህ ውሃውን ፍሳሹን ብቻ ይዞ ይሄዳል ማለት ነው። ተጣርቶ ፍሳሹን ከዚህ በኋላ የመጨረሻው ማጣሪያ እዚህ ጋር ነው። ይሄ ማለት የቆሻሻዎቹ የባዕድ የምናጣራበት እዚህ ጋር ነው። እዚህ ጋር በሙሉ ካጣራም በኋላ ከውስጥም አሸዋ ምናምን ግሪት የሚባለው ነገር በተለያየ ከመጣ ውስጥ ትንሽ ጎርጎድ ያለች ነገር አለች። እነኛ በሙሉ ይጸዳሉ፣ ይወጣሉ። ከዛም በኋላ ደግሞ ይህ አካባቢው ፍላሽ ተደርጎ በውሃ ይታጠባል እና እንደምታዩ እንደዚህ ክሊን ሆኖ ጽድት ብሎ ወደ ኤቢአር ይገባል ማለት ነው። አሁን የት ነው የተገኘ ነው ማለት ነው? አሁን የተገኘ ነው ቅድም እንደነገርኩሽ እዛ ግሪት እና ቆሻሻዎች የፕላስቲክ ምናምን አውጥተን መጀመሪያ አካባቢ ሁለተኛው ስቴፕ ላይ ነበር። አሁን ሶስተኛው ስቴፕ እዚህ ጋር ኤቢአር የሚባለው ታንከር ላይ መግቢያው ነው እና በዚህ በኩል ነው የሚገቡት። በዚህ በኩል ነው የሚገባው። ይሄ እንደምታዩ ይሄ ታንከር ነው፣ ትልቅ ታንከር ነው። እዚህ ሲገባና ታንከር ውስጥ የተወሰነ ታይም ይቆያል። ነገር ግን ከዛ ጋር ምናልባት አንድ ጥቃቅን ነገሮች ያለፉ ነገር ካለ እዚች አካባቢ ክሊን ይጸዳል። ለመጨረሻ ጊዜ እንደው ያለፉ ነገር ካሉ እዚህ ጋር ለሴፍቲው ተብሎ ባዕድ ነገር እንዳይገባ ማለት ነው። ከዛ ከገባ በኋላ ይሄ እንደምታዩ ይሄ ትልቅ ታንከር ነው። እዚህ ትልቅ ታንከር ኤቢአር ይባላል። ኤቢአር ውስጥ ከገባ በኋላ ከስር ነው ማለት ነው። አሁን እዚህ ጋር ምንም አይታየኝም። ከውስጥ ውስጥ ነው፣ ምድር ውስጥ ነው፣ ለውስጥ ነው የሚሄደው። ውስጡ ምድር ውስጥ ነው። ሰፊ ታንከር ነው እና ምድር ውስጥ ምን ለማድረግ ነው እዚህ የሚገባው? እዚህ ውስጥ የሚገባው ያው በተፈጥሮ ያው ባክቴሪያዎችም ስላሉ እዚህ ውስጥ ይብላላል። የተወሰነ ቀናት እዚህ ውስጥ ይቆይና በተፈጥሯዊ መንገድ ነው እንጂ ምንም የሚጨመር ነገር የለም። የምንጨምረው ነገር የለም። ኬሚካል በተፈጥሯዊ ስለሆነ ከዚህ ቀጥሎ ደግሞ ያለው ምንድነው? የመጨረሻው ማጣሪያ ጣቢያ እንሄዳለን። እንግዲህ
እንዳየሽው ቅድም ያየነው ፕሮሰስ አይተናል። አሁን የመጨረሻው ፕሮሰስ እዚህ አካባቢ ነው እና ይሄ እንደምታዩ ሸምበቆ ቅድም እዛም እንደ ቄጠማ የሚመስሉ አሉ እና ዞሮ በዚህ ጋር ተጣርቶ በዚህ ነው የሚወጣው እና ቅድም ስታዩ ፍሳሹ ምን እንደሚመስል አይተሻል። አሁን ደግሞ እዚህ ጋር አውትሌቱን ወጪው ላይ ስታዩ ደግሞ በጣም አጣርቶት የመጠጥ ውሃ እስከሚመስል ድረስ ከ95% በማድረግ ነው ግን የሚያጣሩት። እነዚህ አሁን እነዚህ ሁሉ ሆን ተብለው የተተከሉ ናቸው ማለት ነው። አዎ እነኚህ ሆን ብለው የተተከሉ ናቸው። ለዚህ ለማጣራጣ ሲስተም አንዱ አካል ሆኖ የተተከሉ ናቸው እና እነኚህ ይሄኛው አሁን እነኚህ የሚያጣሩት እንዴት ነው መሰለሽ? ከላይ የመጣውን ስላጅ መጀመሪያ 3 ስቴፕ አላቸው። እንደ ኤስ ነው የተሰሩት ዌቲንጎቹ። እያንዳንዱ ስቴፕ የራሱ እነኚህ የተተከሉት ይመገቡታል። ቀጣይ ያለውም ይመገባል። ሶስተኛ ፓርት ላይ ሲሆን ጥርት አድርጎ ይመገባል። ውሃ ብቻ ነው የሚወጣው። ስለዚህ አንዱ ጨርሶ ወደ አንዱ ወደ 3 ደረጃ ነው ማለት ነው። በ3 ደረጃ ነው። በ3 ደረጃ ነውና ከዛ እነኚህ ማጣራታቸውን ከዚህ ደግሞ ሳምፕል ተወስዶ ከአውትሌቱ ከኢሌቱ ሳምፕል ተወስዶ በላቦራቶሪ ተፈትሾ ትክክለኛነቱ ተረጋግጧል። ስለዚህ አሁን እዚህ አካባቢ ያለው የፍሳሽ ማጠራቀሚያ ልክ ተጣርቶ የሚወጣ አካባቢ ሳይበከል 95% በላይ ንጹህ ሆኖ ነው የሚወጣው። ስለዚህ አጠቃላይ የማጣራት ሂደቱ ይሄን ይመስላል ማለት ነው። ይሄን ይመስላል ፕሮሰሱ። እሺ እንግዲህ ለነበረን ጊዜ ስታሳዩንም ቆይታችኋል። ከልብ ነው ማመሰግነው። እኛም እናመሰግናለን። መልካም ስራት ይሁንላችሁ። እሺ ተመልካቾቻችን እንግዲህ በዛሬ ፕሮግራማችን ሚኪሊላንድና እዚህ ፉሪሃና አካባቢ የሚገኙ 2 ማጣሪያ ጣቢያዎች ተገኝተን ምን ይመስላል የማጣራት ሂደታቸው፣ በተጨማሪም መቼ ተገነቡ፣ ምን ያህልስ በቀን ያጣራሉ ከሚለው ሀሳብ ጋር አካተን ወደ እናንተ ስናደርስ ቆይተናል። ሳምንት ስንመለስ ደግሞ በሌላ ርዕሰ ጉዳይ ነው የምንገናኘው። እስከዛው መልካም ሳምንት።